ገጠር በትልቂያት ከኔ የምታመልጥ ይመስልሻል? ባክተዋል። እኛ በማናውቀው ነገር አታሰቃየን። እኔ ምንም እኮ ማውቀው ነገር የለም። እሱን የቁም ስቃይ እስከትሽ ትናገሪያለሽ። ነይ እንደው እስከዛሬ ማንነቴን አወቅሽ አልመሰለኝ። እንዳንቺ ተዳፈረኝ የለም። ትፈራለች፣ በጣም ትፈራለች። እኔ ማውቃት ዓለም ይፈርታ አታውቅም። ምን አድርገውብኝ ነው? ካንተ ጋርም ከባሏ ጋር ስትኖሩ ባህሪዋ እንዴት ነበር? በጣም ጥሩ። ቤተሰቧን በፍቅር የምትይዝ ሴት ነበረች። ከአቋሟ ዝንፍ የማትል። አይገርምም? አሁን እንደዛ አይደለች። ትፈራለች፣ በጣም ትጨነቃለች። እስካሁን እየጠበቅኩሽ ነው። የት እንዳለች አትናገሪ? እባክህን። እኔ የማውቀው ነገር ቢኖር እንደዚህ ይጨነቃል ነው እንዴ? መጨነቅ ስለምትፈልጊ ይሆናል። ገዜ ብልጥ ሁን እንጂ እንዲህ ስላሰቃያት ምንም የምታገኘው ነገር የለም። ባይሆን ሌላ መንገድ መፈለግ ይሻላል። አንቺ ዝም በይ። ምን እያደረክ ነው? ልቀቃት እንጂ። ይሄ ሰውዬ በቃ ማንም ተው የሚለው አጣ ማለት ነው። ናቲ ልጅ የት ናት? አታስቢ፣ ልጅሽ ጥሩ ቦታ ናት እኮ። የት? አባዬ ጋር። ወይኔ ጉዴ! ዓለሜን ፍለጋ አባዬ ጋር ሲሄድ ልጄን ቢያገኛትስ? መሄድ አለብኝ ናቲ። ልቀቀኝ እንጂ መሄድ አለብኝ እኔ ናቲ። ተው ተረጋጊ እንጂ ምን ሆነሻል? ታውቂያለሽ አይደል እንዴ አባዬ ምንም ነገር ቢፈጠር ልጅሽን አሳልፎ አይሰጣትም። ቁጭ በይ ተረጋጊ። እሱን እኮ አውቃለሁ፣ ግን ተውቴ ግን የሚባል ነገር የለም። ልጅሽ በአሁኑ ሰዓት እዛ መሆኗ ጥሩ ነው። አመሰግናለሁ። ኧረ እባክሽ ታመሰግኛለሽ። ተውቴ የአንቺን ውለታ በምንም ልመልሰው አልችልም። የፈረሰን ቤት ገንብተሻል፣ የሞተን ተስፋ እንደገና ሰጥተሻል። ምስጋና ከተባለ ሁሉም ምስጋና ለአንቺ ነው መሆን ያለበት። ተው በቃ። እሺ አሁን ምንድን ነው የምናደርገው? ተውቴ ልጅሽን ለማየት ከቀን ይልቅ ማታን የተሻለ የሚሆነው። ገዛኸኝ አሁን ላይ የተሻለ ነው ብሎ ያሰበው ትሁት ስትወጣ እሷን መከተል ነውና እሱም ያንን ነገር እያደረገ ነው። ትሁት ከሱ ቤት ወጣ ወደ አንድ ቦታ ስትሄድ እሷን ተከትሎ ወይ አለሜ ጋር ወይ ደግሞ ልጇ ጋር ልትሄድ ትችላለች። በእርግጠኝነት ልጇ ጋር እንደምትሄድ አውቆ ነው አሁን ላይ እየተከተላት ያለው ማለት ነው። መጀመሪያ ትሁትም በልጇ ነበር ሲያስፈራራት የነበረው። አሁን ደግሞ የእሷ ልጅ ከእጁ አምልጣለችና አለሜን በምንም መንገድ ሊያገኛት ስለማይችል ያንን ነገር ስለሚያውቅ ነው አሁን ላይ ትሁትን ተከታትዬ የት እንደምትሄድ አያለው በሚለው እየተከተላት ያለው ማለት ነው። በስተመጨረሻም እንዳየ ነው ትሁት መለስ ብላ ገዛኸኝ እየተከታተላት እንደሆነ አውቃለችና ምናልባት ወደ ካሌብ አባት ቤት ላትሄድ ትችላለች ማለት ነው። ወይ ሱቅ ደርሳ ወይ ደግሞ መንገዱን ዞራ ወደ ቤት ልትመለስ ትችላለች እንጂ እዚህ ጋር ገዛኸኝ እየተከታተላት እንደሆነ ቀጥ ብላ የካሌብ አባት ቤት ሄዳ እዛ ጋር አለሜን እንዲያገኛትና እናም ደግሞ ልጇን አደጋ ላይ መጣል ስለማትፈልግ ነው ማለት ነው። ናቲ ራሱ ይሄንን ነገር ሲነግራት ደንግጣለች። ልጄን የት ነው ያደረካት ብላ ናቲም በጠየቀችበት ሰዓት ናቲ የመለሰላት ልጅሽን የካሌብ አባት ጋር ወይ ደግሞ አባዬ ጋር አድርጊያታለሁ እዛ ነው ያለችው የሚለውን ነገር ሲነግራት ትሁት ያሰበችው መጀመሪያ አለሜ እዛ ነው ያለችው ብላ ለገዛኸኝ መረጃ ሰጥታለችና ገዛኸኝ ደግሞ ከዚህም በኋላ ምናልባት አለሜን ላገኛት እችላለሁ ብሎ ወደዛች ቤት ከተመለሰ ልጄን ሊያገኛት ይችላል፣ ከዛን ይወስድብኛል አሁንም የሚለውን ነገር ፈርታ በጣም ደንግጣ ነበር። ግን ደግሞ ቢሆንም ማታ ማታ እየሄድች ልጅሽን ታገኛለች በሚለው እዛ ጋር ከናቲ ጋር በተስማሙ መሰረት ነው አሁን ላይ በማታ ወደ ካሌብ አባት ወደ አባዬ ቤት እየሄደች ልጇን ለማግኘት የፈለገችው ማለት ነው። ግን ደግሞ ገዛኸኝም ብልጥ ነው። ይሄ ነገር አስደንግጦታል። መጀመሪያ ላይ እንደውም እሱ ያሰበው በልጇ አስፈራርቼ አለሜ የት እንዳለች ትነግረኛለች፣ ከዛም በኋላ ልጇን መልሼ ወስድባታለሁ፣ አለሜ የት እንዳለች በትክክል ካልነገረችኝ ብሎ ነበር ያሰቡና በዚህ መሃል ደግሞ ልጁ ስላመለጠችው አሁን ላይ ትሁትን በአይነ ቁራኛ ይከታተላታል ማለት ነው። ምናልባትም ከዚህም በኋላ ሙሉ ትኩረቱን እዛ ጋ ያለውን ስራ ትቶ ራሱ ሙሉ ትኩረቱን እሷ ላይ ሊያደርግ ይችላል ማለት ነው። ከዚህ በፊት አለሜ ለሱ ምን ያህል ስጋት እንደሆነች ሲያወራ ነበርና አሁን ላይ የትሁት ልጅ ከሱ እጅ ወጣች ማለት አለሜን ሊያገኛት አይችልም። አለሜን ካላገኛት ደግሞ ከዚህ በፊት ሲፈራቸው የነበረው ነገር ሁሉ እሱ ላይ መድረሱ አይቀርም ማለት ነው። እሱ የሰራቸው እያንዳንዱ ወንጀሎች
ያኔ ይወጣሉ። ያኔ ደግሞ እሱ ለእስር ይዳረጋል። እሱ ደግሞ መታሰር አይፈልግም። ከዚህ በፊትም ፖሊሱ እነሱ ቤት በመጣ ጊዜ እኔ እዚህ ሆኜ ነገሮችን መጋፈጥ አልፈራም፣ ግን ደግሞ እዛ እስር ቤት መግባት አልፈልግም ሲል ነበርና ያ ደግሞ የሚያሳየው ምን ያህል መታሰር እንደሚፈራ ነው። ለዚህ ነው አሁን ላይ እያንዳንዱን ነገር በጥንቃቄ ለማድረግ የፈለገው ማለት ነው። ግን ደግሞ ናቲ እዛ ቤት ባይመጣና ገዛኸኝ እያደረገ ያለውን ነገር ባያይ ኖሮ ገዛኸኝ የትሁት ልጅ መልሶ ያመጣት ቦታ ይመልሳታል ማለት ነው። በትክክል አለሜ የት እንዳለች ካልተናገርሽ ልጅሽን ከዚህ በኋላ አታያትም በሚለው ትሁትም በዛ መንገድ ሊያስጨንቃት ይችላል። ግን ደግሞ ናቲ እዚህ ጋር መጥቶ የትሁትን ልጅ ይዞ ከቤት መውጣቱ ለትሁት ትልቅ ውለታ እንደዋለላት ነው የሚያሳየው ማለት ነው። በእርግጥ እሷም ትሁትም እናቱን ከሞት ታድጋለች። የዛን ቀማታ ገዛኸኝ ሊገላ ሲል ነበር ትሁት እሷን ከዛ ቤት ይዛት የወጣች ማለት ነው። ናቲም ደግሞ አሁን ላይ ልጇን በመታደግ የትሁትን ልጅ እየመለሰ ነው። ግን ደግሞ አሁንም ከእናቱ ጋር መገናኘት የሚለውን ነገር አሁንም ያንን ነገር ለጊዜው ለማቆየት ፈልጓል ማለት ነው። ግን ደግሞ ናቲ የሚኖረው የራሱ ቤት አለው፣ ሌላ ቦታ ነው የሚኖረው። ገዛኸኝ ደግሞ በዚህ ልክ ናቲ ከእናቱ ጋር ይገናኛል ብሎ ሰው ቀጥሮ ወይ ደግሞ ለራሱ ናቲን በእግር በፈረስ እየተከታተለው አይደለምና ተደብቆ ከካሌብ አባት ጋር ወደ ቤት ሄዶ እዛ ጋር አለሜን ሊያገኙ ይችላሉ። ግን ደግሞ እነሱ እዚህ ጋር እያወሩ ያሉት እኔና አለሜ እንደምንገናኝ ገዛኸኝ ማወቅ የለበትም የሚለውን ነገር ነው ያሰቡት። ነገርየውን ግን ሚስጥር ማድረግ ይችላሉ። ገዛኸኝ እዛ ጋር ናቲ ካልነገረው ወይ ደግሞ አለሜ ካልተናገረች ይሄንን ነገር ሊያቅ ስለማይችል ሌላ ቦታ ስለሚኖር ናቲ ወደ ቤቱ ይመለስና ከዛም በኋላ አለሜ ጋር ሄዶ የካሌብ አባት ቤት ውስጥ እንደፈለጋቸው መገናኘት ይችላሉ። ግን ደግሞ ለምን ይሄንን ነገር ማቆየት እንደፈለጉና ለምን ገዛኸኝ ይከታተለናል ብሎ ገዛኸኝ የራሱ ስራ አለው። ስራውን ትቶ ቀኑ ሙሉ ናቲን ሲከታተለው አይውልም። እናም ደግሞ የሆነ ሰው ቀጥሮ ራሱ ያ ገዛኸኝ የቀጠረው ሰው ናቲን እግር በእግር ይከታተለዋል። ናቲ ካለበት ቦታ ያ ሰው አይጠፋም የሚባል ነገር ቢኖር ኖሮ ምናልባት ገዛኸኝ ይሄንን ነገር ይሰማል የሚለው ነገር ትንሽ ሊያሰጋ ይችላል። ግን ደግሞ ያን ያክል የሚያሳስብ ነገር አይደለም። እዚህ ጋር አለሜና ናቲ መገናኘት ማለት ነው። እዛው የካሌብ አባት ቤት ተገናኝቶ አለሜ መረጋጋት ትችላለች። አለሜ አሁን ላይ እያለች ያለችው እያሰበች ያለችው የሆነ ነገር በተፈጠረ ቁጥር የትሁት ልጅ እዛ ጋር አታሳስባትም። ትሁት ላይም የሆነ ጉዳት ይደርሳል የሚለውን ነገር አታስቡም። እሷ ሁሌ የምታወራው ልጄ የሆነ ነገር ሆኖ ይሆን ልጄን ገሎብኝ ይሆን የሚለውን ነገር ስለምታስብ ይሄ ነገር ደግሞ የካሌብ አባትም ትሁትንም ትንሽ ደብሯቸዋል ማለት ነው። እነሱ እዛ ጋር እያሰቡ ያሉት እንዴት እኛ ለሷ ብለን ይሄንን ያክል እየተጨነቅን ይሄንን ያክል ችግርን እየተጋፈጥን እሷ ደግሞ ስለ ልጇ ብቻ ለምን ታስባለች የሚለው ነገር ነው አሁን ላይ እነሱን በጣም ያስጨነቃቸው ማለት ነው። ግን ደግሞ አለሜን የሚያረጋጉበት ብቸኛው መንገድ ናቲን ወደ ካሌብ አባት ቤት ይጠሩና ከእናቱ ጋር ማገናኘት ነው ማለት ነው። ሌላው ነገር ደግሞ ገዛኸኝ አሁን ላይ ትሁት ላይ እያደረሰ ያለው ጉዳት ነው። ትሁትን ጸጉሯን ይዞ ምን ያህል ሲያሰቃያት እንደነበረ እዛ ሳሎን ውስጥ አይተናል ማለት ነው። እሱ ሲላት የነበረው እስከዛሬ እኔን አታውቅኝም፣ በአንቺ ልክ እኔን የናቀኝ ሰው ማንም የለም ሲል ነበርና ምናልባት ከዚህም በኋላ ትሁት ላይ አለሜን ሲያደርጋት እንደነበረው እዛ ክፍል ውስጥ አስገብቶ ጨለማ ክፍል ውስጥ በር ቆልፎባት ቀኑ ሙሉ ሌሊቱም እዛው እያደረች ከዛን እዛ ክፍል እየተመላለሰ ምን ያህል አለሜ ጭንቅላቷ እንዲናወዝና ራሷን እንድትስት ሲያደርግ ስለነበረ ያንን ነገርም ትሁት ላይ ሊያደርግ ይችላል ማለት ነው። ምናልባት እሷ ከዛ ቤት ብትወጣ ይሻላታል። ከዚህም በኋላ እሷ የምታስበው ከዛ ቤት ከወጣው የካሌብ አባት ወይ ደግሞ አባዬ ተያዥ ሆኖ እዛ ቤት ስላስገባኝ እኔን ካጣኝ አባዬን ይጎደዋል የሚለውን ነገር ነበር ያሰበችው። ግን ደግሞ የካሌብ አባትም አለሜን ይዞ ለተወሰነ ጊዜ ዞር ማለት ይችላሉ። አሁን ላይ እሱ የሚያውቀው የካሌብ አባት ቤቱ የት እንደሆነ ያውቃል። በቀጥታ ትሁት ከጠፋችበት ደግሞ በቀጥታ እዛ ስለሚሄድ ለተወሰነ ቀን የካሌብ አባትም ከመንገድ ላይ ዞር ቢል እዚህ ጋር ገዛኸኝ እሱ ሊያገኝ ስለማይችል ምናልባት ነገሮችን እንዴት አድርጎ እንደሚያመቻቹና ሁሉም ነገር ቦታቸውን እስከሚይዙ ድረስ ያንን ነገር ማድረግ ይችላሉ ማለት ነው። ገዛኸኝ ምን አይነት ክፉ ሰው እንደሆነና አለሜ ላይ ሲያደርግ የነበረውን ነገር ሁሉ አይተናል። እዚህ ጋር ደግሞ ትሁትን ምንም አያደርጋትም አይጎዳትም የሚለውን ነገር ማሰብ ስለማይቻል ማለት ነው። አለሜ በትዳር ብዙ ዓመት አብሮ ቆይቶ ልጅ አብሮ ወልዶ ያንን ነገር ያደረጋትን ምናልባት ትሁትን ለህይወቷ የሚያሰጋ ነገር ሊያደርስባትም ይችላል ማለት ነው። እሱ እዛ ጋር የሰራው ብዙ ወንጀሎች አሉ። ትሁት እዚህ ጋር አለሜ የት እንዳለች በትክክል ካልነገረችው ገዛኸኝ ደግሞ እስር ቤት መግባቱ አይቀርም። ቀሪ ህይወቱ መበላሸቱ ስለማይቀር እሱ ደግሞ ያ ነገር እንዲሆን ስለማይፈልግ ለምን እዚሁ ትሁትን አላጠፋትም በሚለው እሷንም ሊጎዳት ይችላል ማለት ነው።
ሌላው ነገር ደግሞ ናቲ አሁንም አንድ ያላወቀው ነገር ፖሊሱ እሱ ላይ እየተጫወተ እንደሆነ ነው። መርማሪ ፖሊሱ ናቲ እዚህ ጋር ያገኘውን አንዳንድ ማስረጃዎችን እንዳለ ሰብስቦ ለሱ ሰጥቶታል። እዛ ጋር ደግሞ መርማሪ ፖሊስ ሲል የነበረው በስልክ ውስጥ እንደሰማ ነው ነገሮችን እያጣራ ነው፣ ቆይ እየሄድንበት ነው እያለ ይሄንን ነገር ከናቲ ስር መሬት ላይ እያጓተተበት ነው ማለት ነው። ናቲ ደግሞ ያገኘው ማስረጃ ገዛኸኝን ምን ያህል እስር ቤት ላይ ያስገባው እንደሚችል ወይ ደግሞ ገዛኸኝ እንዲቀጣ ምን ያህል በቂ እንደሆነ ያውቃል። እዚህ ጋር ደግሞ መርማሪ ፖሊስ የሚለው ነገር ምንም ሊዋጥለት አልቻለም ማለት ነው። በእርግጥ ባለፈው መርማሪ ፖሊስ ከገዛኸኝ 1 ሚሊዮን ብር ተቀብሏል። ከዚህም በኋላ ያለውን ነገር ናቲ እያደረገ ያለውን ነገር እያንዳንዱን ነገር ለገዛኸኝ ደውሎ መንገሩ አይቀርም ማለት ነው። ያ ማለት ገዛኸኝ እዛ ጋር ደግሞ ናቲ እሱን ለማጥፋት ምን ያህል እየለፋ እንደሆነና ምን ያህል እንደቀረበው ራሱ ገዛኸኝ የሚሰራቸው ወንጀሎችን ናቲ ምን ያህል እየደረሰባቸው እንደሆነ ካወቀ ለልጄ ራሱ አልራራም ሲል ስለነበረ ምናልባት ናቲንም ሊያጠፋው ይችላል ማለት ነው። ከዚህ በፊትም ልጁ ላይ ሽጉጥ ደቅኖ ሊገለው ሞክሮ ስለነበረ አሁን ደግሞ ናቲ እንዲህ ሊያደርግ ነው፣ አንተን እስር ቤት ሊያስገባ ነው፣ አንተ የሰራሃቸው ወንጀሎች ላይ ይሄንን ያክል ቀርቧል የሚለውን ነገር መርማሪ ፖሊስ መጥቶ ቢነግረው ይሄ ነገር ደግሞ ለናቲ በጣም አሳሳቢ ይሆናል ማለት ነው። ናቲ ከዚህም በኋላ ምንም ነገር ሊጠረጥር አይችልም። እዛ ጋር ከመርማሪው ጋር ሲያወራ የነበረው ከዚህ በፊት እንደሚያወሩት በፍቅር በጨዋታ ነበር ሲያወሩ የነበረውና ከዚህም በኋላ አንዳንድ እየሰማቸው ወይ ደግሞ ያገኛቸው ማስረጃዎችን ራሱ መልሶ ለሱ መስጠቱ አይቀርምና ይሄ ነገር ጊዜ መፍጀቱ አይቀርም። እዛ ጋ ናቲ መርማሪው ፖሊስ ለኔ እየሰራ አይደለም፣ ከገዛኸኝ ጋር እየሰራ ነው፣ ክዶኛል፣ እየተጫወተብኝ ነው የሚለውን ነገር ለመረዳት ራሱ ናቲ ላይ በጣም ብዙ ጊዜ እንደሚፈጅበት ግልጽ ነው ማለት ነው። ምናልባትም እሱ እዛ ጋ ሳይደርስ መርማሪ ፖሊስ እሱ ጋር እየተጫወተ እንደሆነ ሳያቅ ራሱ እዚህ ጋር ገዛኸኝ እሱ ሊጎዳ ይችላል። ያ ደግሞ አለሜ የማትፈልገውና የምትፈራው ነገር ስለሆነ ምናልባትም እናትና ልጅ ራሱ ሳይገናኙ ገዛኸኝ እዚህ ጋር ከሁለቱ አንዳቸው ሊጎዳ ይችላል።